ከዜናዎቹ ጋር አብራችሁ የምቆየው መቅደስ ጥላው ነኝ። እነዚህንና ሌሎች ጉዳዮችን ይዘናል። አብራችሁን ቆዩ። በመላው ዓለም የሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ ኢትዮጵያ ሀገር ቤት እንግባ ጥሪን እንዲቀላቀሉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ 1 ሚሊዮን ሰዎች በሀገር ቤት በታህሳስ 23 2014 ዓ.ም ለመግባት እንቅስቃሴ መጀመሩን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ገልጸዋል። በኢትዮጵያ ላይ የሚደረገው ጫና እንደቀጠለ ቢሆንም ይህንን ለመቀልበስ በሳምንት ውስጥ በተደረገ የዲፕሎማሲ ጥረት ውጤት የተገኘበት እንደነበረ የኮሙኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ገለጹ። ሚኒስትር ዴኤታው በሰጡት መግለጫ በሴኔጋል ዳካር በተካሄደው የአፍሪካ ቻይና ቢዝነስ ፎረም ላይ ኢትዮጵያን ከዚህም በተጨማሪ የቻይና ውጭ ጉዳይ ሚኒስትር ዋንጂ በኢትዮጵያ ባደረጉት ጉብኝት ቻይና ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት ያሳየ ነው ብለዋል። የውጭ ዜጎች ኢትዮጵያ ለቀው እንዲወጡ የውጭ ተቋማት ትላልቅ ተቋማት ኢትዮጵያ ለቀው እንዲወጡና ተቀማጭነታቸው ወደ ሌላ ሀገር እንዲያደርጉ ውጥወታ በሚደረግበት ወቅት በቻይና ውጭ ጉዳይ ሚኒስቴር ኢትዮጵያን መጥቶ ከመጎብኘታቸውም በላይ ኢትዮጵያ የራሷን ችግር ለመፍታት አቅም ችሎታም ስልጣንም ያላት ሀገር መሆኑንና በኢትዮጵያ ላይ እምነት እንዳላቸው መግለጻቸው ኢትዮጵያ አሁንም በርካታ ወዳጆች እንዳላትና ከኢትዮጵያ ጎን የሚሰለፉ ቅርብ ወዳጆች እንዳሏት አመላካች ስለሆነ ይህም እንደ ዲፕሎማሲያዊ ስኬት የሚቆጠር ነው። በኢትዮጵያውያንና ትውልደ ኢትዮጵያውያን የተጀመረው #ኖሞር በቃ እንቅስቃሴ በመላው ዓለም ተጠናክሮ መቀጠሉንና ገቢም የማሰባሰብ ስራ እንደቀጠለ መሆኑን ተናግረዋል። ዲያስፖራው በሚቀጥሉት ወራት በሚከበሩ በዓላት ላይ 1 ሚሊዮን ኢትዮጵያውያን ወደ ሀገር ቤት እንዲመጡ የቀረበውም ጥያቄ ጥሩ ተቀብለው እንዲሳተፉም ጥሪ ቀርቧል ብለዋል። ጠቅላይ ሚኒስትር ጽሕፈት ቤት ባቀረበው ጥሪ መሰረት 1 ሚሊዮን ኢትዮጵያውያንና ትውልደ ኢትዮጵያውያን በቀጣይ በሚከበሩ የህዝብ በዓላት ላይ እንደሚገኙ ጥሪ ተላልፈዋል። በዚህ በተለይም ገና፣ ጥምቀት የመሳሰሉት በዓላት ይከበራሉ። ኢትዮጵያ የምትገኘው በድል ማግስት ስለሆነ የተለያዩ ባሳለፍነው 3 ዓመታት የተለያዩ የቱሪስት መዳረሻዎች የተከፈቱበት ዓመታት ነበሩ። በተለይም አንድነት ፓርክ፣ ሸገር ፓርክ፣ እንጦጦ ፓርክ እና ሌሎችም የተጀመሩ ቦታዎች አሉ። በጠላት ተይዞ የነበረው የላሊበላ የመሳሰሉ ጥንታዊ መዳረሻዎች ከጠላት ነፃ ወጥተዋል። እነዚህም ቦታዎች መጥቶ እንዲጎበኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ብቻም ሳይሆኑ ወዳጆቻችን አፍሪካውያን መጥቶ እንዲጎበኙ አሁንም በድጋሚ ጥሪ እናስተላልፋለን። በአሁኑ ጊዜ በአዲስ አበባ የጸጥታ ችግር እንዳለ መግለጫ በማውጣት ሽብር የሚፈጥሩ አካላትም ከድርጊታቸው እንዲቆጠቡ ሚኒስትር ዴኤታው ተናግረዋል። ሌላው በአሉታዊ የምንመለከተው ዲፕሎማሲያዊ እንቅስቃሴ አድርገን የምንመለከተው በዚህ ሳምንትም እንደተለመደው አንዳንድ ኤምባሲዎች አሁንም የኢትዮጵያ ሰላም የጸጥታ ሁኔታ የአዲስ አበባ የጸጥታ ሁኔታ አሳሳቢ ደረጃ ላይ እንዳለ በማስመሰል ጥሪያቸውን በየቀኑ ሲያቀርቡ ነው የሚውሉት። ማስጠንቀቂያዎች፣ ማሳሰቢያዎች በመውጣት ላይ ነው የሚገኘው። ይሄ ኢትዮጵያ ካለችበት ነባራዊ ሁኔታ አዲስ አበባ አሁን የምትገኝበት የጸጥታዋ ሁኔታ እጅግ የተረጋጋ ከማንኛውም ጊዜ በላይ ጸጥታው የተጠበቀበት ሁኔታ ላይ ስለምትገኝ እንደዚህ አይነት ጥሪዎች ከሀገራት ተቋማት ለትላልቅ ሀገራት ተቋማትና ኤምባሲዎች የማይጠበቅ መሆኑን የምናነሳ ሆኖ በአሁኑ ወቅት አዲስ አበባ ከሌሎች አገራት ከተሞች በተሻለ ደረጃ የጸጥታ ሁኔታ ተረጋግጦ ነው የሚገኘው። ማንኛውም ዜጋ የማንኛውም ሀገር ዜጋ ኢትዮጵያ መጥቶ ጎብኝቶ ቆይቶ ሰርቶ መውጣት የሚችልበት ሁኔታ ላይ ስለምትገኝ
ዜጎቻችን ምንም ነገር ስጋት ሳይገባቸው በውጭ የሚኖሩትም ከቅርብም ከሩቅም ኢትዮጵያ መጎብኘት እንደሚችሉ የኢትዮጵያ ሰላም የተረጋገጠ መሆኑን እንዲገነዘቡ እንፈልጋለን። አሁንም ቢሆን መገናኛ ብዙሃን ገለልተኛ በመሆን ሚዛናዊ ዘገባን እያቀረቡ አለመሆኑንና ከዚህም ድርጊታቸው እንዲቆጠቡ ጥሪ አቅርበዋል። ከአሸባሪው የህወሓት ቡድን ነጻ በወጡ አካባቢዎች ሰላምና ጸጥታን ለማስፈን ሲባል ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት ድረስ ላልተወሰነ ጊዜ የሰዓት እላፊ ገደብ ታውጇል። ከአሸባሪው የህወሓት ነጻ በወጡ አካባቢዎች ሰላምና ጸጥታን ለማስፈን ሲባል ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት ድረስ ላልተወሰነ ጊዜ የሰዓት እላፊ መታወጁን ያስታወቀው የአስቸኳይ ጊዜ አዋጅ እዝ ነው። በአስቸኳይ ጊዜ አዋጅ እዝ የተሰጠ መግለጫ ቁጥር 4 ሙሉ ቃልን እንደሚከተለው አቀርባለሁ። የአስቸኳይ ጊዜ አዋጅ እዝ ባደረገው ስብሰባ የአዋጁን አፈጻጸም ገምግሟል። በግምገማውም አዋጁን በመፈጸም ረገድ የህዝብ ተነሳሽነትና ቆራጥነት የሚደነቅ በመሆኑ ምስጋና አቅርቧል። ያገኘናቸው ድሎችን ጠብቆ ለማስቀጠል እንዲቻል የሚከተሉትን ትዕዛዞችን አስተላልፏል። ከአሸባሪው የህወሓት እጅ ነጻ በወጡ አካባቢዎች ሰላምና ጸጥታን ለማስፈን እንዲሁም የህዝቡንና ንብረት ደህንነትን ለመጠበቅ ሲባል ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት ድረስ ላልተወሰነ ጊዜ የሰዓት እላፊን ታውጇል። ከአሸባሪው ህወሓት ነጻ በወጡ አካባቢዎች የታወጀው የሰዓት እላፊን በተመለከተ ወደ አካባቢው የገቡ የመንግስት የጸጥታ አካላት ለህብረተሰቡ ግንዛቤ እንዲፈጥሩ እንዲሁም የሰዓት እላፊውን እንዲያስፈጽሙ ትዕዛዝ ተሰጥቷል። ከአሸባሪው ህወሓት ነጻ በወጡ አካባቢዎች ከመንግስት የጸጥታ ኃይሎችና ከክልሉ መንግስት ከሚመደቡ ሲቪል አስተዳደር ጥምር ኮሚቴ በአስቸኳይ እንዲቋቋም በዚህ ኮሚቴ አማካኝነትም በአሸባሪው ወራሪ ኃይል በመንግስት ተቋማት፣ በግለሰቦች ንብረት፣ በማህበራዊ ተቋማትና በመሰረተ ልማቶች ላይ የደረሰውን ሰብአዊና ቁሳዊ ውድመትን የሚያሳዩ ማስረጃዎችን እንዳይጠፉ እንዲጠበቁ በተገቢው መንገድ እንዲመዘገቡ ማስረጃዎችም እንዲሰነዱ የአስቸኳይ ጊዜ አዋጅ እዙ ትዕዛዝ ሰጥቷል። የፍትህ አካላት በየቦታው ከተቋቋሙ ጥምር ኮሚቴዎች ማስረጃዎችን ተቀብለው በማደራጀት ለሚመለከታቸው አካል እንዲያስረክቡም ታዟል። የአስቸኳይ ጊዜ አዋጅ እዝ የህወሓት ቡድን መልሶ አገሪቱን ለመበጥበጥ በሚኒም ሂሳብ እያንዳንዱ ዜጋ ሊፈቅድ አይገባም። ወደ ጉስቁልና፣ ወደ ዲሞክራሲያዊ፣ ወደ ችግር ለመመለስ የሚፈልግ የህብረተሰብ ክፍል አለ ብዬ አላስብም። ስለዚህ ከዚህ አኳያ ሁላችንን ተጋግዘን አሁን የተቃጣብን አደጋ መቀልበስ፣ የተቃጣብን አደጋ ማክሸፍ፣ አሁን ያደረገ ያለው እንቅስቃሴ መግታትና ይሄንን ወራሪ ኃይል አሸንፈን አገራችን ወደ ተሻለ ደረጃ፣ ወደ ተሻለ ዲሞክራሲ፣ ወደ ተሻለ ኢኮኖሚ ምዕራፍ መሸጋገር አለብን። አሸባሪው ህወሓት በወረራ ይዟቸው ከነበሩ አካባቢዎች ንብረት ዘርፎ እንዳይወጣ ህብረተሰቡ በመደራጀት የሽብር ኃይሉን እንዲደመስስ ጥሪ ቀረበ። የሽብር ኃይሉ ከባድ ሽንፈትን ስለገጠመው ተስፋ በመቁረጥ ስሜት ሊፈጽም የሚችለውን እኩይ ተግባር ሁሉ መመከት እንደሚገባም ተጠቁሟል። ቶማስ ኃይሉ በእብሪትና በትዕቢት ተወጥሮ የአማራና የአፋር ክልል አንዳንድ አካባቢዎችን በወረራ ይዞ የነበረው አሸባሪው ህወሓት በጀግና የመከላከያ ሰራዊትና በሌሎች የጸጥታ ኃይሎች ጥምረት እጅግ በፈጠነ የድል ግስጋሴ ለዘረፋ የተሰማራው የሽብር ኃይሉ አይቀጡ ቅጣት እየተቀጣና እየተደመሰሰ ይገኛል። በተለይ ጠቅላይ ሚኒስትር አብይ አህመድ ሰራዊቱን በግንባር በመገኘት ለመምራት መወሰናቸውን ተከትሎ በሁሉም ግንባሮች መነሳሳትን ከመፍጠር ባሻገር በወረራ በአረመኔው ኃይል ተይዘው የነበሩ አካባቢዎች ነፃ በመውጣት ላይ ይገኛሉ። አሁን አሸባሪው ህወሓት ተሸንፏል። በውድም ሆነ በግድ ያሰለፈው ጀሌውም መውጫ ቀዳዳ አጥቷል። ለወራና ለዘርፋ መጥቶ በየሜዳው የአሞራ ሲሳይም ሆኗል። የተቀረው ኃይሉም ተበትኗል። ቀሪው ደግሞ በነተበ ጨርቅ መሳሪያውን እየቀየረ የማምለጫ መንገድ ፍለጋ ላይ ነው። ነገር ግን አንድ ወሳኝ ነገር ቀርቷል። ይህም የሽብር ኃይሉ ዘረፋና እየፈጸመ ያለውን የንብረት ውድመት ማስቀረት። ይህ እንዴት ይቻላል ለሚል የየአካባቢዎቹ ነዋሪዎች በህቡ በመደራጀት የሽብር ኃይሉን መደምሰስ፣ ከወራቸው አካባቢዎችም አንዲትም ዕቃ ዘርፎ እንዳይወጣ እርምጃ መውሰድ፣ አካባቢውን መጠበቅ ወሳኝ ሆኗል። እየተበተነ ያለው ዘራፊ የጠላት ኃይል ዘርፎና አውድሞ ንብረት ዘርፎና አውድሞ እንዳይሸሽ የየአካባቢ ማህበረሰብ ተደራጅቶ አካባቢውን በመጠበቅ ንብረቱን
ከውድመት እንዲያስቀር ጠላት እንዲማረክ እጅ የማይሰጠውን ደግሞ እንዲደመስስ አስፈላጊውን እርምጃ በመውሰድ ሀገራዊ ግዴታውን እንዲወጣ መንግስት ጥሪ ያቀርባል። ወራሪው ኃይል በትግረኛ በሰጠው መግለጫው በአማራ ክልል መቀጥቀጡን አምኗል። በመግለጫው የአማራ ህዝብ ወደ 4 ኪሎ ጉዞዬን አደናቀፈኝ ሲል መንጋውን ለማረጋጋትም ዘላብዷል። ያው የሽብር ኃይሉ እንደለመደው ሲደመሰስ ቅዠቱን ጀምሯል። ስለዚህም የስልትና የቦታ ለውጥ አድርጌያለሁ የሚለውን ተረተረትም ቀጥሎበታል። ጠቅላይ ሚኒስትሩ ከግንባር እንዳሉት በእውር ድንብር ገብቶ በእውር ድንብር መውጣት ለአረመኔው ህወሓት አሁን ላይ የማይታሰብም ሆኗል። በአፋር ክልል አሸባሪው የህወሓት ቡድን ወረራ ፈጽሞባቸው በነበረው አካባቢዎች ሁሉ መስጊዶችን የማውደምና የእምነት መጻሕፍትን የማቃጠል ጸያፍ ተግባራትን ሲፈጽም መቆየቱ ተገለጸ። አሸባሪ ቡድኑን ጸያፍ ተግባራት ዓለም አቀፉ ማህበረሰብ ሊያወግዘው እንደሚገባም የአፋር ክልል የሸሪዓ ጠቅላይ ፍርድ ቤት ጠይቋል። አስማረ ብርሃኑ መግደል፣ መዝረፍና ንብረትን ማውደም ተግባሩ አድርጎ እየተንቀሳቀሰ ያለው አሸባሪ ቡድኑ ህወሓት በየደረሰበት የአጥፊነት ተግባሩን እያሳየ ነው። በአፋር ክልልም በየደረሰበት ካደረሳቸው የንብረት ውድመቶችና ኢሰብአዊ ድርጊቶች በተጨማሪም ቤተ እምነቶች ላይም የማውደም ጸያፍ ተግባራትን ፈጽሟል። ይሄ እንደምታዩት መስጊዱ ሙሉ ነበር። እንደዚህ ከዚሁ ትልቁ ሳጥን ነበር እዚህ ከኋላ በኩል የምታዩት ማለት ነው። ተቀጠለበት ቦታ ላይ ሙሉ ነበር። ሳጥኑ ከነሳጥኑ ያቃጠሉት ሙሉ ነበር። ቁርአን ሙሉ ነበር እና ከነሳጥኑ ሙሉ የነበረበትን ሳጥኑ ከነሳጥኑ ያቃጠሉት ማለት ነው። የአፋር ክልል የጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼክ መሐመድ ደረሳ አሸባሪ ቡድኑ በክልሉ በደረሰባቸው ቦታዎች ሁሉ መስጊዶችን የማውደም አስነዋሪ ተግባር ፈጽሟል ብለዋል። በደረሱበት ሁሉም መስጊድም የሃይማኖት መጽሐፎችም እንደ ሁሉም ማለት ተቋማት እንደወደሙ እያወደሙ እያቃጠሉ መስኮትን እየሰባበሩ በርም እየሰባበሩ ይሄን የሚታየው ከኛ በስተጀርባ ያለው ይሄንን የመስጊድ ቤቶች ናቸው። እንደምታዩት እንዳለ ሆኖ ብሎ ሁሉም መስኮቱም በርም ሁሉም ከላይ ከታችን ፈርሶ ውስጥ ያለው ተወስደዋል። አሸባሪ ቡድኑ ህወሓት የሚፈጽማቸው ተግባራት ሃይማኖት አልባ መሆኑን የሚያሳዩ ናቸው ብለዋል ሼክ መሐመድ ደረሳ። የትኛው ሃይማኖትም ይሁን ሃይማኖትን ይከተላል፣ ፈጣሪም ይፈራል። ስለ ፈጣሪና ስለ ሃይማኖት የሆኑ ነገሮችን ትንሽ ክብር ይሰጣል። አሁን ይሄ ቡድን ግን ምናየው ምንም ታምር ለሰብአዊነትም ለሃይማኖትም ለወደፊትም ለእድገትም ለኢኮኖሚም ለልማትም የሚበጅ አካሄድ አይደለም ይሆነ ያለውና በጣም አጥፊ የጥፋት ስራ እየተሰራ ያለው መሆኑን የሚያሳይ ነገር ማለት ነው። እናም ይህን የአሸባሪ ቡድኑን ጸያፍ ተግባር ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ብለዋል። እና ይሄንን በጣም መወገዝ ያለበት የምናወግዘው እና በጣም የጥፋት የሆነ ነገር ስለሆነ ይሄንን የኢትዮጵያ ህዝብ የዓለም ህዝብ የአፍሪካ ህዝብ የሁሉም ሊያውግዘው ይሄንን ላይቀበለው እና ይሄንን መውገዝ ብቻ ሳይሆን በተግባርም ከኢትዮጵያ ጎን ቆሞ ይሄንን አመለካከት እንዲቀበር ማለት ነው። የአፋር ክልል የጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼክ መሐመድ ደረሳ ከዚህ አሸባሪ ቡድን የትግራይ ህዝብም ነፃ እንዲወጣ መደረግ አለበት ነው ያሉት። በዚህ በቃ መጣብህ ኢትዮጵያ ህዝብ ሁሉም ጠላት ነው፣ ሌላ ጠላት ነው፣ ሁሉም ጠላት ነው፣ አማራ ጠላት ነው፣ አፋር ጠላት ነው፣ ኦሮሞ ጠላት ነው፣ ጠላት ነው፣ ኤርትራ ጠላት ነው እንጂ ወዳድ እንደሌለው ጠላት ብቻ ነው የሚያሰሙት። ማንም ህዝብ ጠላት አይደለም። ለትግራይ ህዝብ ሁሉም ወዳጁ ነው፣ ሁሉም ወንድሙ ነው። ስለዚህ ትግራይ ህዝብም ልንደርስለት ይገባል። ለኢትዮጵያ ህዝብም እንደ ድሮ እሱና ከሱ በስተጀርባ ያሉ አጋጆች እንደ ድሮ ደግመን ልንቀብረው ልናሸንፍ ይገባል የሚል ነው። በዚህ በጭፍራ በሚገኘው በራህማ መስጊድም መጽሐፍትን እንዲህ በማቃጠል የተለያዩ አረመኔያዊ ድርጊቶችን ሲያሳይ ቆይቷል። እዚህ ላይ ቅዱስ ቁርአንና የተለያዩ የእምነት መጽሐፍቶች በሙሉ ሳጥን የነበሩትን ሙሉ በሙሉ እንዳቃጠላቸው
የመስጊዱ ነዋሪዎች ነግረውናል። እዚህ ላይ እንደምንመለከተው የተለያዩ የእምነት መጻሕፍቶች ሙሉ በሙሉ በእሳት ተቃጥለዋል። በዚህ በራማ መስጊድ በነበራቸው ቆይታም በመስጊዱ ውስጥ እንደ መጠለያ ቆይተው የተለያዩ ጸያፍ ተግባራትን ሲፈጽሙ እንደነበረ ነግረውናል። ለኢቲቪ ዜና አስማረ ብርሃኑ ከጭፍራ። አሸባሪው ቡድን በወረራ በያዛቸው አካባቢዎች ነዋሪዎችን አስገድዶ ምሽግ ማስቆፈርና የጅምላ ግድያዎችን እየፈጸመ ነው። የአሸባሪውን ህወሓት በጦርነት ንጹሃን ነዋሪዎችን እንደ ከለላ በመጠቀም የለመደውን የዓለም አቀፍ ወንጀል መፈጸሙንም ቀጥሎበታል። ይመራደም በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። እነዚህ ምሽጎች የአሸባሪው የህወሓት ኃይሎች በጋሸና ንጹሃን ዜጎችን በማስገደድ ያስቆፈሯቸው ናቸው። ሞት ወይም ለነሱ መታዘዝን ለጋሸና አካባቢ ንጹሃን ነዋሪዎች ለምርጫ ያቀረቡላቸው የአሸባሪው ኃይሎች እስከ 6 ኪሎ ሜትር የሚረዝሙ ምሽጎችን ነው አስገድደው ያስቆፈሯቸው። በዚህ አካባቢ በቆዩባቸው ቀናት የገደሏቸውን ንጹሃን በጅምላ የደፈሯቸውን ሴቶችማ ቤት ይቁጠረው። እናም የአሸባሪው ህወሓት በጦርነቱ ንጹሃን ነዋሪዎችን እንደ ከለላ መጠቀሙ የለመደውን የዓለም አቀፍ ወንጀል የመፈጸም ተግባሩን አሁንም መቀጠሉን ነፃ የወጡ አካባቢዎች ማስረጃዎች ናቸው ይላሉ በአዲስ አበባ ዩኒቨርሲቲ የህግ ባለሙያው ዶክተር ዮናስ ቢርማታ። ተቆጣጥሯቸው በነበሩት ስፍራዎች በቆየባቸው ጊዜያት የተለያዩ ዓለም አቀፍ ድንጋጌዎችን የሚጣረሱ በርካታ ድርጊቶችን ሲፈጽም የቆየበት ሁኔታ ነው ያለው። ባጭሩ ለመናገር በነበረው ቆይታ የህወሓት ቡድን 6ቱንም የጦር ወንጀሎች ፈጽሟል ማለት እንችላለን። ሰላማዊ ሰዎችን የመግደል እንዲሁም ደግሞ ጾታን መሰረት ያደረገ የኃይል ጥቃትን እንደ ዋነኛ ወታደራዊ መሳሪያ በመጠቀም በርካታ ሴቶች መድፈሩ የሚታወቅ ነው። ከዚህ በተጨማሪ ደግሞ የጦር መሳሪያ ያስቀመጡ ሰዎች ላይ የተፈጸሙ በርካታ በደሎች እንዳሉ የምናውቀው ጉዳይ ነው። ይህ ብቻ አይደለም። የብቀላ ጥቃቶች፣ የጅምላ ጥቃቶች የተፈጸሙበት ሁኔታ ነው ያለው። ሆነ ተብሎ ሰላማዊ ሰዎች ከቀያቸው እንዲፈናቀሉ የሚደረጉበት ሁኔታ አንድም እንደ ወታደራዊ ስትራቴጂ ይመስላል ከአገር መከላከያ ሰራዊት እንዲሁም ደግሞ የአማራ ክልል ከፋኖ እንቅስቃሴ ጋር ሆን ተብሎ እንዲቃረን በሚመስል መልኩ ሰላማዊ ሰዎች የማፈናቀል እንቅስቃሴዎች ሲተገበር የነበረበት ሁኔታ የምናውቀው ነው። የአሸባሪው ኃይል ሰብል፣ ቤተ እምነቶችንና ሌሎች ለሰላማዊ ዜጎች እጅግ የሚያስፈልጉ መሰረታዊ ንብረቶችን በማውደም ዓለም አቀፍ የሰብአዊነት ሕግን የጣሰ እንደመሆኑ ዓለም አቀፍ የግለሰብ ወንጀል ተጠያቂነትንም ያስከትላሉ። ታዲያ እነዚህን ጨምሮ ንጹሃን ነዋሪዎችን ለጦርነቱ እንደ ጋሻ በመጠቀም ከሀገር አልፎ ዓለም አቀፍ ወንጀሎችን የአሸባሪው ህወሓት እየፈጸመ እያለ ምዕራባውያን እሱን ተጠያቂ ከማድረግ ይልቅ በተቃራኒው መቆማቸው ለሽብር ቡድኑ የውግንና አንድምታን ፈጥሯል ይላሉ የህግ ባለሙያው። በተለይም የአሸባሪው የህወሓት ቡድን ለምዕራባውያን እንዲሁም ሌሎች ተያያዥ ቡድኖች እንደ ሳተላይት ወይ ደግሞ እንደ ወኪል እያገለገለ ነው የሚያሰኙ አንዳንድ ጠቋሚ ጉዳዮች አሉ። ለምሳሌ እንደ አውሮፓውያን አቆጣጠር በ2001 የታወጀው ረቂቅ ዓለም አቀፍ ተጠያቂነት ማለት ኢንተርናሽናል ሮንግፉል አክትስ የሚል አንድ ሰነድ አለ። ይሄ በተባበሩት መንግስታት ጉባኤ ጠቅላላ ጉባኤ የጸደቀው አንድን አገር ዓለም አቀፍ ተጠያቂነት ሊያስከትሉ ከሚችሉት ጉዳዮች መካከል በሌሎች ስፍራዎች ወኪሎችን ሳተላይት በመጠቀም ተጠያቂነትን የሚያስከትሉ ተግባራትን ለምሳሌ እንደ አውሮፓውያን አቆጣጠር በ1986 በዓለም አቀፉ የፍትህ ፍርድ ቤት አይሲጄ ተብሎ በሚታወቀው የተስተዋለው የአሜሪካ መንግስት ኮንትራስ ተብለው ይታወቁ የነበሩ በኒካራጓ ይንቀሳቀሱ የነበሩ አማጽያንን በመጠቀም ለተፈጸሙ የተለያዩ የመብት ጥሰቶች እና የሰብአዊነት ህግ ጥሰቶች ተጠያቂ ሊሆን እንደሚችል የተመለከተበት አንድ ፕሬሲደንት አለ። ያንን ስናስተውል የምናየው ሁኔታ የምዕራባውያኑ እንዲሁም አንዳንድ የዓለም አቀፉ ህብረተሰብ አካላት የአሸባሪው የህወሓት ቡድንን እንደ ወኪል ዲፋክቶ ኤጀንት እየተጠቀሙ ከመሆኑ አኳያ ይሄ ቡድን የሚፈጽማቸው ተግባራት
ከቡድንም አልፎ ሌሎችንም ሀገራት ተጠያቂነት የሚያስከትል ነው የሚል መከራከሪያ ማቅረብ ይቻላል። ያም ሆነ ይህ የአሸባሪው ህወሓት በወረራ በያዛቸው አካባቢዎች በጦርነቱ ያልተሳተፉ ንጹሐንን በጅምላ የመግደል፣ ሴቶችን መድፈር እንዲሁም የዜጎችን ሀብት ንብረት የመዝረፍ ወንጀል መፈጸሙን ቀጥሎበታል። ከዚህ በፊት በመንግስት ላይ ያልተገባ ጫና ሲያደርጉ የነበሩ ምዕራባውያንም የሽብር ኃይሉን ዓለም አቀፍ ወንጀል ዝም ብለውታል። የዚህ ሁሉ መፍትሄ ታዲያ ኢትዮጵያውያን አሁን ላይ በጀመሩት የተባበረ ጥረት የአሸባሪውን ህወሓት ሳይውል ሳያድር ማጥፋት ነው። ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። ተጨማሪ ሀሳቦችን እንዲሰጡን ሁለት እንግዶችን ጋብዘናል። እንግዶቼ ከባህር ዳር ስቱዲዮና ከአዲስ አበባ ነው። ከባህር ዳር ስቱዲዮ የህግ ባለሙያ የሆኑት አቶ ውብሸት ሙላት ናቸው። እንዲሁም እዚህ አዲስ አበባ ስቱዲዮ ደግሞ ኮሎኔል ጥላሁን ማሞ ቀጣዮቹን ደቂቃዎች አብረውን ይቆያሉ። እንግዶቼ ሁለታችሁንም አመሰግናለሁ። እንግዲህ የህግ ባለሙያ አቶ ውብሸት ጥቂት ደቂቃዎችን እዚህ ስቱዲዮ ልቆይና ወደ እርስዎ መለሳለሁ። ኮሎኔል በጣም እናመሰግናለን። ቀዳሚ ጥያቄ እንግዲህ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ወደ ግንባር ሄደው ጦሩን ፊት ለፊት መምራት ከጀመሩ በኋላ በርካታ ድሎች ተገኝተዋልና ምናልባት እነዚህ የተገኙ ተከታታይ ድሎች ከወታደራዊ ስትራቴጂ አንጻር እንዴት ይለካሉ? በጣም ጥሩ። ጠቅላይ ሚኒስትራችን በግንባር ከዘመቱበት ጊዜ ጀምሮ ሰራዊቱ ሞራሉ በጣም ጨምሯል። የውጊያ ፍላጎቱ የበለጠ ተነሳስቶ በአሁኑ ሰዓት በድል ላይ ድልን እየጨመረ ነው ያለው። በጋሸናና በጨፍራ ነፃ ወጥተዋል። ሌሎችም አካባቢዎች አሁን በተከታታይ እንደሚወጡ ነው ሙሉ እምነት ያለው። ያ ለሰራዊቱ ትልቅ ሞራል ነው፣ ለሰራዊቱ ትልቅ የተነሳሽነት ነው የፈጠረው እና በዚህ አካባቢ ላይ ሰራዊቱ ይህን በሚያደርግበት ጊዜ ቦታዎችን እየለቀቀ ሲሄድ በአካባቢው የሚገኙ ህብረተሰብ ላይ ጉዳት ሊያደርስ ይችላል። እነዚህ ነገሮች አብረው ሊታሰቡ የሚገባቸው ናቸው። ማህበረሰቡ በዛ አካባቢ የሚኖረው የተበተነው ጠላት ይህን ለማካካስ ህብረተሰቡን እየጨፈጨፈ እየዘረፈ ሊወጣ ይችላል። መሸሹ ብቻ ትርጉም የለውም እና ከውጊያ ቦታ ላይ ለቆ ወደ ኋላ ሲሄድ እንደገና ተደራጅቶ ጥቃት እንዳያደርስ እንዳያንሰራራ ወደፊትም የሀገር ጠንቅ እንዳይሆን ይሄንን አንድ ተከታትሎ መምታት ያስፈልጋል። ሁለተኛ በአካባቢው የሚገኘው ህብረተሰብ ራሱን በማደራጀት የተበተነውን ጠላት መሳሪያውን ነጥቆ ራሱን ማሳጠቅና ራሱን መከላከል አለበት። ይሄ ትልቅ ሊሰመርበት የሚገባ ጉዳይ ነው። ለምን ትላንት ከመቀሌ የጥሞና ጊዜ ተብሎ ሰጥቶት ተደራጅቶ ተመልሶ ውጊያ ከፍቷል። አሁንም የዛ አይነት ሁኔታ ሊፈጠር እንዳይችል እስከ መጨረሻው ድረስ መቃብር ውስጥ እስኪገባና ሙሉ በሙሉ እስኪደመሰስ ድረስ ይህንን ህብረተሰቡ ጭምር አብሮ ሊያስብበት ይገባል ባይ ነኝ። ኮሎኔል ወደ እርሶ መለሳለሁ። በሌላ ጥያቄ ባህር ዳር እንግዳሉን አቶ ውብሸት ጋር ልመለስና አቶ ውብሸት ምናልባት የላሊበላና የጋሸና መለቀቅ ለቀጣይ ድሎች መገኘት ምንድነው የሚኖራቸው ሚና ይላሉ? እንግዲህ እነዚህ ቦታዎች ያው እንደሚታወቀው በርካታ የጠላት ኃይል ከነዚህ ከላሊበላና ከጋሸና አልፎ ወደ መሃል ገብቷል። በደቡብ ወሎ በሰሜን ሸዋ አካባቢ ላይ ያለና የነዚህ ቦታዎች መያዝ በአንድ በኩል ለወገን ኃይል ከፍተኛ የሞራል ስንቅ ነው የሚሆኑት። ሁለተኛ ለህዝቡም ለመታገልና በጠላት ላይ እርምጃ ለመውሰድ በጣም የሚያነሳሱ ነው የሚሆኑት። ሶስተኛና ዋናው ደግሞ በተለይ እስካሁን በርካታ የሎጂስቲክስም የሰው ኃይልም በማመላለስ ረገድ በብዛት ይጠቀምበት የነበረው ይሄንን የጋሸና መስመርን ስለሆነ ጀርባው ወይም ዋና አከርካሪው ተቆርጧል ማለት ይቻላልና በጠላትም ላይ ከባድ ኪሳራ ያደርሳል። ሁለተኛ በወገን በኩልም ከፍተኛ የሞራል ስንቅ እና ከፍተኛ ድልን የመቀናጀት ሞራል የሚሰጡ ነው የሚሆኑት። ከዛ ባለፈ ደግሞ ለጠላትም ላይ ከባድ ሆነ የሞራል ውድቀትም ያስከትላል ማለት ይቻላል። ምክንያቱም ጋሸናን ያክል የተማመነበት ሌላ ምሽግ ያለ ሁሉ አይመስልም። የምሽጉ ስፋት፣ የቦታው አቀማመጥ፣ የወጣበት ከፍተኛ አጠቃላይ ምሽግ ለመገንባት ካወጣውና ከተማመነበት
ሁኔታ አንጻር ከባድ የሞራል ኪሳራ እንደሚያደርስበት በጣም የታወቀ ነው። ድላችንን ለማፋጠን ትልቅ መንደርደሪያ ስፕሪንግ ቦርድ ነው የሚሆነን ማለት ይቻላል። እዚሁ ላይ ምናልባት ማህበረሰቡ ጠላት ከወረራቸው አካባቢዎች እንዳይወጣ በተለይ ደግሞ የዘረፋቸውን ንብረቶችም ይዞ እንዳይወጣ ነፃ የወጣውን አካባቢ ተደራጅቶ እንዲጠብቅ ምንድነው መደረግ ያለበት? እንግዲህ በስጋትነት የተቀመጡ ጉዳዮች አሉ። የተሸነፈው ኃይል ሲወጣ ማህበረሰብ ላይ ጉዳት ሊያደርስ ይችላል ተብሏልና ደጀን ኃይል እስከሚደርስ ድረስ ማህበረሰቡ እንደ ማህበረሰብ ምንድነው ማድረግ ያለበት? ይሄን ጥያቄ መልስልኝና ወደ ስቱዲዮ መለሳለሁ። ያው የዚህ ወራሪ ቡድን ባህሪው የታወቀ ነው። እንኳን አይደለም በሚወጣበት ጊዜ ይቅርና ሲገባምና አብሮ እየኖረን ባለበት ጊዜ ጉዳት ማድረስ አመሉና ባህሪው ነው። ከዛ ያው እንግዲህ ለየት ባለ ሁኔታ እየተሸነፈና እየተመታ በሚሄድበት ጊዜ የተለያዩ ጉዳቶችን በማህበረሰቡ ላይ ሊያደርስ እንደሚችል ያው እስከዛሬ ባህሪያቶቹ በቂ ማሳያ ናቸው። ለዚህ ደግሞ በተለይ ጭና እና ቦዛ በጣም የታወቁ ማሳያዎቹ ናቸው። እንትና ጋሊኮማም እንደዛው እና ከዚህ አንፃር ህብረተሰቡ ራሱን እያደራጀ ይሄንን እየዋጀጀ ወደ ኋላ የሚመለስ እየተቀበዘበዘ የሚሄድ ወራሪ ቡድን በተቻለው መጠን ባገኘበት ማስቀረት መቻል አለበት። አንድም ድጋሜ ሊመጣ ስለሚችል ይሄ ቡድን እንግዲህ ተንቤንም ገብቶ ተመልሶ መጥቶ ያደረሰውን ጉዳት ሁላችንም የምናውቀው እናቶቻችንን ደፍሯል፣ እህቶቻችንን ደፍሯል፣ ቤተሰቦቻችንን ሁሉ ገሏል። ያልዘረፈው ንብረት ሁሉ የለም። ያላወደመው የመንግስት የግል የተለያዩ መንግስታዊ ያልሆኑ ድርጅቶች ሀብትና ንብረት የለም እና ይሄ ቡድን ድጋሜ ከእንደገና ተደራጅቶ አንሰራርቶ እንዳይመጣ ባለበት ማለቅና መጥፋት ያለበት ነው። እየወጣ ባለበት ሁኔታ ደግሞ ጉዳት እንዳያደርስ ህብረተሰባችን ባለው መሳሪያና የተለያዩ ቦታዎችን በመያዝ ራሱን መከላከል ከዛ ባለፈ እንደውም ጉዳት ማድረስ መቻል ወይም ደግሞ ይሄንን ወራሪ ኃይል እዛው ባገኘበት ቦታ መደምሰስ እጁን የሚሰጠውን እጁን እንዲሰጥ ማድረግ ካልሆነ ደግሞ መደምሰስ መቻል አለበት። ከወገን ወይም ደግሞ ከህዝባችን የበለጠ ይሄንን ያለበትን ቦታ ሊያውቅ የሚችል አካል አይኖርም። ጠላትም ይሁን መከላከያ ሰራዊቱም እና ሌሎች ኃይሎችም ማለት ነውና እየተደራጀ ባገኘበት መደምሰስ መቻል አለበት። ራሱን መከላከል አለበት። የመከላከያ ኃይላችንም ልዩ ኃይሉም ፋኖና ሚሊሻውም እግር በእግር ይደርስለታል። ባገኘበት ቦታ ይሄንን ጠላት ግን ቀንጠፋ ሆኖ ሙጭጭ አድርጎ የያዘ ማውደም አለበት፣ ማጥፋት አለበት ነው። አቶ ውብሸት መስመር ላይ ጠብቁኝ። ሶስተኛ ጥያቄ ይኖረኛል። ስቱዲዮ ካሉት እንግዳይ ጋር ተመሳሳይ እዚሁ ጥያቄ ላይ ሐሳብ እንለዋወጥበት። ኮሎኔል ምናልባት ጠላት እንዳይወጣ በተለይ ወረራ በተፈጸመባቸው አካባቢዎች ያለው ማህበረሰብ ምን ማድረግ ይጠበቅበታል? ደጀን መከላከያ ልዩ ኃይል እስከሚደርስ ድረስ እዚህ ላይ ከባህሪው አኳያ እንኳን ሲወጣና ሲገባ መሰረተ ልማቶችን አውድሞ የሚዘርፈውን ዘርፎ የሚያጓጉዘውን አጓጉዞ ነው አሁን እዚህ ደረጃ ላይ የደረሰው። በአሁኑ ሰዓት ግን አከርካሪው እየተመታና ሞራሉ እየወደቀ ስለሆነ ያገኘውን ነገር ከማውደምና ከማጥፋት ወደ ኋላ አይልም። ስለዚህ በዛ አካባቢ ላይ የሚገኘው በጦርነት ቀጠና ውስጥ የሚገኘው ማህበረሰብ ራሱን ማደራጀት አለበት። ራሱን ኦርጋናይዝድ አድርጎ መሳሪያ ነጥቆ መሳሪያ ያለው በመሳሪያው የሌለው ግን ራሱ ከሚሸሸው ራሱ ነጥቆ ራሱን መከላከል መቻል አለበት። ከደጀን ያለው እንትን ወደ መከላከያ መቅረብ አለበት፣ መከላከል አለበት። ድጋፍ ከኋላ ብቻ እንትን ሳይል ወደ መከላከያ መቅረብ መቻል አለበት እና በዚህ አይነት ሁኔታ ህብረተሰብ ራሱን ከወራሪው ማዳንና መከላከል መቻል አለበት እንጂ እንደዚሁ በቀላሉ መተው የሌለበት ነገር ነው። ሌላው እንግዲህ ይህ ቡድን ዳግም እንዳያንሰራራ አሁን ባለበት ሁኔታ እነዚህ እርምጃዎች ተወስደዋል። ዳግም እንዳያንሰራራስ በመንግስትና በህብረተሰቡ መወሰድ ያለበት እርምጃ ምንድነው? እዚህ ላይ መንግስት የሚያደርገውን ነገር እያደረገ ነው። አሁን ከማህበረሰቡ ወጣቱ በተለይ በየትኛው አቅጣጫ ራሱ ማደራጀትና መግባት መቻል አለበት። ከወራሪው ጋራ አንገት ለአንገት ተናንቆ በየትኛው ቦታ ላይ እንዳያፈተልቅ እንዳይል ወደ ኋላ እንዳይመለስ መንገድ በመዝጋት በመያዝ ማርኮ ለአካባቢው የጸጥታ እንትን በማስረከብ ራሱን ማንቃትና ማደራጀት መቻል አለበት። ይህ ኃይል ከዚህ
ይህን እርምጃ ካልተወሰደበት ትላንት የተፈጸመው ነገር ነገ የማይፈጸምበት ምክንያት የለም። አሁን ምናልባትም ለስልታዊ ማፈግፈግ ነው ብሎ ለህብረተሰቡን ሊያወናብድ ይችላል የሚሰሙትን ማለት ነው የሚዲያ እንትን የማይደርስባቸውን ቦታዎች እነዚህን በዚህ አይነት ሁኔታ ሊያወናብድ ይችላል። ነገር ግን በመንግስት በኩል ለህዝብ መድረስ የሚገባውን የቅስቀሳን ተግባር በተለያየ አይነት መንገዱ ለህብረተሰቡ እንዲደርስ ማድረግ አለበት። በህብረተሰቡም በኩል ቅድም የተናገርኩትን መፈጸም አለበት። ይሄ ከተፈጸመ እስከ መጨረሻው ድረስ መቃብር ውስጥ መግባት መቻል አለበት። ይሄ ካልሆነ ተመልሶ ነገ የማንሰራራበት ምንም ምክንያት የለም። ስለዚህ እስከ መጨረሻው ድረስ በየትኛው አቅጣጫ በግንባር ብቻ ያለው አይደለም ከኋላ ያለው መደጀን በየትኛው ቦታ ላይ ሰላማዊ ቦታ ነው ብለን በመንለው ከአዲስ አበባ ጀምሮ እስከ ግንባር ድረስ ዛሬ የጠቅላይ ሚኒስትሩ በዛ ቦታ መኖር ሁሉንም ሰው አነሳስቶታል። ሁሉንም ሰው ስሜቱን ኮርኩሮታል። ስለዚህ ይሄንን በተግባር ወዲያውኑ መተግበር አለበት፣ መፍጠን መቻል አለበት ብዬ ነው የምለው። ለህግ ባለሙያው አቶ ውብሸት ባህር ዳር ስቱዲዮ አንድ ጥያቄ ላቅርብ። ምናልባት አሸባሪ ህወሓት ሰላማዊ ዜጎችን ለጦርነት ከለላ ሲያደርግ ቆይቷልና የህግ ተጠያቂነቱ ባለም አቀፍ ቀጥሎም በሀገራችን ህግ አንፃር ሲቃኝ ምን ይመስላል? እስከ ምን ድረስ ነው የህግ ተጠያቂነቱ የሚኖረው? ይሄ ቡድን ያው እንግዲህ እንዳለመታደል ሆኖ ህግ የሚያከብር ቡድን አይደለም። የዲሞክራሲያዊ መሪዎች የሚገዙት አይደለም። ድርድር የሚያውቅ ቡድን አይደለም። የተከተለው የጦርነት ስትራቴጂና ታክቲክም ሙሉ በሙሉ የዓለም አቀፍ ህግንም የሚጥስና የሀገራችንም ከጦርነት ጋር የሚያያዙ ህጎችን የሚጥስ ነው። የሰው ልጆችን ማንኛውንም ይሆን የራሱንም መሰረት ነው የሚለውን የትግራይንም ህዝብ ይሁን ሌላውን ኢትዮጵያዊ ወይም ደግሞ ጠላቴ ነው ብሎ ያወጀውን የአማራንም ያፋርንም አጠቃላይ የኢትዮጵያ ህዝብንም ጭምር የትኛውንም ሰው በጋሻነት ወይም ደግሞ በምሽግነት እየተጠቀመ ነው። ይሄ በጣም የታወቀ የጦር ወንጀል ነው አይደለም። ይሄና እነሱ በጣም የተከተሉት ይሄ ሂዩማን ዌቭ ወይም ደግሞ ሰውን በማዕበል ምሽግ እንድንድላቸው ከባድ መሳሪያ ማብረጃ እንደሆነላቸው ማድረግ በዓለም አቀፍ የጦር ህግም የሚያስጠይቅ ነው። ነገር ግን ይሄ ቡድን ያው በወንጀል ጠይቃለሁ ብሎ የሚፈራ ምናምን አይደለም። የበሰበሰ ጭቃ ይፈራ ዝናብ አይፈራም የሚባለው አይነት ነገር ነውና ያልፈጸማቸው ሲጀመር ወንጀሎች የሉም አይደለም። ሰውን እንደ ጋሻ ወይም እንደ ምሽግ መጠቀም ይቅርና በጣም ግልጽ የሆነውን ሰውን ሰብስቦ ወይም ደግሞ ሰላማዊ ሰውን መጨፍጨፍ ልምዱና ታክቲኩ ባህሉም ያደረገ ቡድን ነው ይሄ ቡድን እና የሰባዊ ሰውን እንደ ጋሻ መጠቀም ወንጀል ነው። ሂዩማን ዌቭ ወይም ደግሞ ሰውን በማዕበል ወደ ጦር የፈንጅ ቦምብ ምናምን ማምከኛ እንደሆን ማድረግ የከባድ መሳሪያ ማስጨረሻ እንደሆን ማድረግም ጭምር ወንጀል ነው። ነገር ግን ይሄ ቡድን ደግሞ የተካነው ደግሞ በእንደዚህ አይነት አካሄድና አሰራር ነው። ለዛ ነው ቤተክርስቲያኑ ውስጥ መስጊዱ ውስጥ ሌሎች የሲቪል ተቋማት ውስጥ ነው ከባድ መሳሪያዎችን እያጠመደ በርካታ ሰው እንዲገደል እንድሞትም የሚያደርገው ማለት ነው። ቤተክርስቲያኖቹን፣ መስጊዶቹን፣ የትምህርት ቤቶቹን፣ የጤና ተቋማቶቹን፣ የግለሰብ ቤቶችን ነው እንደ ምሽግ ሁሉ እየተጠቀመ ያለውና ይሄ በጣም የታወቀ የዓለም አቀፍ ወንጀል ማለትም የጦር ወንጀል ነው። በሀገራችንም ህግ ቢሆን በወንጀለኛ መቅጫ ህጉ ከጦርነት ጋራ የተያያዙ ህጎች አሉ። በዛም ቢሆን የሚያስጠይቅና የሚያስቀጣ ነው። ነገር ግን ሊሰመርበት የሚገባው ይሄ ቡድን እንደዚህ አይነት ታክቲኮችን ስራዬ ብሎ አላማዬ ብሎ ነው የያዛቸው። ለጦርነት የሚመርጣቸው ቦታዎች ተራራዎችን ወይም ሌላዎችን ሳይሆን ሲቪሊያን ወይም ሰላማዊ ሰው የሚኖርበትን ነው። ቤትና ሌሎች የሌለባቸውን ሳይሆን መስጊዶችን፣ ቤተክርስቲያኖችን፣ መኖሪያ ቤቶችን ነው እና ከዚህ አንፃር በአጠቃላይ እየተጠቀመ ያለው ተቋማትንም ሆነ ግለሰቦችን፣ ዜጎችን፣ ሰላማዊ ሰዎችን እንደ ምሽግና እንደ ጋሻ መጠቀም ነው። ይሄ ደግሞ በጣም የታወቀ ግልጽ የሆነ ወንጀል ነው ለማለት ነው። መልካም። የህግ ባለሙያ አቶ ውብሸት ሙላት ከባህር ዳር ስቱዲዮ ለሰጡን ሀሳብ እናመሰግናለን። እንዲሁም እዚህ አዲስ አበባ ኮሎኔል ጥላሁን ማሞ እዚህ ድረስ መጥተው ለሰጡን ሀሳብ እናመሰግናለን። መልካም ቀን ይሁንልዎት። አመሰግናለሁ። ወደ ሌሎች ጉዳዮቻችን ስንሻገር የአሜሪካ የእጅ አዙር ጦርነትን አሸንፈው
ከጥምዘዛ መውጣት ከቻሉ ሀገራት መካከል ኢትዮጵያ አንዷ እንደምትሆን ማሳያ የሆኑ ድሎች መነሻቸው የህዝብ መግባባትና የመሪዋ ቁርጠኝነት ነው ሲሉ አምባሳደር ሌንጮ ባቲ ገለጹ። አምባሳደሩ የጠቅላይ ሚኒስትሩ የውጭ ጉዳዮች ፖሊሲ አማካሪ ሆነው በሰሩባቸው ዓመታት ከአሜሪካ ለቀረቡ ሀሳቦች በተሰጡ ምላሾች ውስጥ የተገኙት ብሔራዊ ኩራትና መተማመን ስሜቶች የግንኙነቱን መልክ ቀይረውታል ብለዋል። ተጨማሪ ዘገባ አለን። በአሜሪካ ዘዋሪነት በሚንቀሳቀሰው አብዛኛው የምዕራቡ ዓለም በኢትዮጵያ ላይ ያለው አቋም በተለይም ከቅርብ ጊዜ ወዲህ መቀየርን አሳይቷል። ከመቶ ዓመታት በላይ እንዳስቆጠረ በሚነገርለት የአሜሪካና የኢትዮጵያ ዲፕሎማሲያዊ ግንኙነት በእነዚህ ዓመታት በከፍታም በዝቅታም የሚነሱ ጊዜያት አልፏል። ዛሬስ የአሜሪካ አቋም በኢትዮጵያ ላይ ለምን ተቀየረ ለሚለው በሳውዲ አረቢያ የኢትዮጵያ አምባሳደር የሆኑት አምባሳደር ሌንጮ ባቲ በጠቅላይ ሚኒስትር ቢሮ የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ አማካሪ ሆነው በሰሩባቸው ዓመታት አስተውየዋለው ያላቸውን ነጥቦች አንስተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የተከሰቱ ሁነቶችን ተከትሎ ከአሜሪካ ለቀረቡ ሀሳቦች የተሰጡ ምላሾች ውስጥ የተገኘው ብሔራዊ ኩራትና መተማመን የግንኙነቱን መልክ ስለመቀየሩ ገልጸዋል። የኛ የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ። ብላክ ቦክሱ ላክ ነው ለዶክተር አብይ እና ዶክተር አብይ ሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ ላከም ወደ ፈረንሳይ ነው የላከው። እዛ ቢላክ ኖሮ ማን ያውቃል እንትኑን ስተቱን እኛ ፓይለት ላይ ሊያላክኩ ይችሉ ነበር። እና ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት ይምቱና እንታያያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። ይሄን ማዋጥ አልቻሉም። በሌላ በኩል ኢትዮጵያ ከኤርትራ ጋር ያደረገችው እርቅና ይህን በቀጠናው ሊያመጣው ይችላል ብለው ያሰቡትን ሰላምም ሌላው እንቅልፍ የነሳቸው ጉዳይ ነው ብለዋል። ከኤርትራ ጋር ያደረጉን እርቅ አልፈለጉትም እና አልፈለጉትም። ኤርትራን ለ30 ዓመት ነክሰው ይዘዋታል በተለያዩ ጉዳይ። እንደገና ደግሞ ከሶማሊያ ጋር ያለን ግንኙነት ከፈርማጆ ጋር ያለን ግንኙነትና በሪጂናል ኢንቴግሬሽን ማመናችን ሪጂናል ኢንቴግሬሽኑ እነዚህን አገሮች ኤርትራንም ኢትዮጵያንም ጅቡቲንም ሶማሊያንም የሚያዋጣ ነው። በእነዚህና መሰል ማሳያዎች ለግል ጥቅማቸው ሊያፈርሷት የቋመጧትን ሀገር ለማዳን የህዝብ መግባባትና የመሪ ቁርጠኝነት በእጅጉ ያስፈልጋል ብለዋል አምባሳደሩ። አንድ አገር በጣም ውጤታማ የሚሆነው ሰክሰስፉል የሚሆነው ህዝቡ ሲግባባ ነው። ናሽናል ኮሄዥን የተግባባ የተስማማ ህዝብ ሲኖረን፣ ሁለተኛ እድገት በእድገት የሚያምን አገሪቱን ለማሳደግ የሚፈልግ መሪ ከህዝብ ጋርም የተዳመረ ከህዝብ ጋር የተሰላሰለ ኢምቤድድ የሆነ የሚደጋገፍ ለእድገት አብሮ የሚቆም መንግስትና ህዝብ ያስፈልጋል ማለት ነው። የአሜሪካን የጃዙር ጦርነት አሸንፈው ከጥምዘዛ መውጣት ከቻሉ ሀገራት መካከል ኢትዮጵያ አንዷ እንደምትሆን ማሳያ የሆኑ ድሎች መነሻቸውም የህዝቡ አንድነት መሆኑን ገልጸዋል። በሌላ በኩል የኢትዮጵያ መንግስት በትግራይ ክልል የተፈጠረውን ጦርነት እንዳይፈጠር ብዙ ጥረቶች ማድረጉን የገለጹት አምባሳደር ሌንጮ ባቲ የአሸባሪው ህወሓት ከልክ ያለፈ ትምክህት ለአሜሪካ የልብ እየሰጠ ነበር ብለዋል። ብዙ ጥረት ተደርጓል የጦርነት እንዳይከሰት። እኔ ራሴም የማውቀው እነሱም ውስጥ የማውቃቸው ሰዎች ስለነበሩ እንደ ግለሰብም እንደ ቡድንም እንደ መንግስትንም ብዙ ጥረት ተደርጎ ማስፈልግ ጦርነት ነበር። ኢንተረስታቸው አይነካም። ባስተዳደሩት 27 ዓመት ያፈሩት ሀብት አለ፣ ያፈሩት ሶሻል ካፒታል አለ፣ ስቴቱም ውስጥ ራሳቸውን የተከሉበት ሁኔታ አለ። እሱን ማስጠበቅ ይችሉ ነበር። ስተት የሰሩት አናጋራም በሚል ነው። ካላጋሩ ደግሞ አገሯ መፈንዳት እንጂ ምንም አልቀረም። ለውጥ መጣ። ለውጥ ሲመጣ ከዛ ጋር አጀስት ማድረግ ነበረባቸው። አልፈለጉም እና ሰውን ትምክተኛ ይላሉ እንጂ እንደነሱ ትምክተኛ አይደለም። ትምክት መጥፎ ነው፣ ያሳውርሻል፣ እንዳታሳቢ ያርግሻል። ሄዶ ይሄውና ይሄ አንዱ ጦርነቱ የአሜሪካ አይዞባይነት ነው። ከኋላ አይዞባይነቱ የሁማን ራይት አይደለም። በሁማን ራይት ከሆነ
እኛ የአሜሪካ ስቴት ዲፓርትመንት የአሜሪካ ኮንግረስ በራፍ ላይ ማደር ብቻ ነው የቀረን። እነሱ በር ያንኳኳንበት ጊዜ 27 ዓመት አንድ ቀን ጆሮ አልሰጡንም። መቀመጫቸውን በአሜሪካ ሀገር ያደረጉ 4 የኢትዮ አሜሪካ የሲቪክ ማህበራት የኢትዮጵያን መንግስት ለመጣል በኤፍሬም ይስሐቅ አስተባባሪነት የተዘጋጀውንና 14 ሰዎች የተሳተፉበትን ድብቅ ቪዲዮ ላይ ሙሉ ምርመራ እንዲደረግ የሚጠይቅ ደብዳቤን ለአሜሪካ ጠቅላይ አቃቢ ሕግ አቅርበዋል። የባንዳዎቹንና የግብረ አበሮቻቸውን ድብቅ ስብሰባ የአሜሪካን ሕግ የሚጻረር የኢትዮጵያን የሕግ አውጪ ምክር ቤትም አሸባሪ ያለውን ቡድን ለመደገፍ የተደረገ መሆኑን ደብዳቤው አብራርቷል። ተመስገን ሽፈራው ኢትዮጵያ ያልተገባ ክብር ሰጥታ ስታንቆለጳጵስ ያኖረቻቸው የሰላም ሰው የሀገር ሽማግሌ እያለች የሥራ ዕድል ፈጣሪ የግብርና ዘርፍ ተመራማሪ ብላ እየጠራች ስታሽሞነሙን ያኖረቻቸው እንደ ኤፍሬም ይስሐቅና እሌኒ ገብረመድህን ያሉ ባንዳዎች ሀገርን ለማፍረስ ኢትዮጵያን ለመበተን ዓላማ ይዞ የሚሰራውን የሽብር ቡድን ለመደገፍ የህወሓትን ዓላማ ለማሳካት ከሽብር ቡድኑ አመራሮች የኢትዮጵያን መንኮታኮት ከሚሹ የዕድሜ ዘመናቸውን እኩሌታ ሀገራትን በመበጥበጥ ከኖሩ አሮጌ ዲፕሎማቶች ጋር ህወሓትን ማትረፍና መደገፍ በሚቻልበት መንገድ ላይ ሲመካከሩ በህዝብ ይሁንታ አግኝቶ ኢትዮጵያን እየመራ ያለው መንግስት ላይ እንዴት አድርገን እናዳክመው እያሉ ሲዶልቱ ህወሓትን አዲስ አበባ አስገብተው አዲስ መንግስት አቋቁመው የኢትዮጵያን ተስፋ በምን መልኩ እንደሚያጨናግፉ ሲያሴሩ በአደባባይ ተገልጧል። በኤፍሬም ይስሐቅ አሰባሳቢነት 14 የሚደርሱ ኢትዮጵያውያን ባንዳዎችና አገልግሎታቸውን የጨረሱ የቀድሞ ዲፕሎማቶች የተካፈሉበት ሚስጥራዊ ሴረኛ ስብሰባ መጋለጡን ተከትሎ በርካቶች ባንዳዎቹ ያደረጉትን ድርጊት ኮንነዋል። ኢትዮጵያውያንም በተለያየ መልኩ ቁጣቸውን ገልጿል። ከኢትዮጵያ ውጭ ያለው ኢትዮጵያዊም በተለያዩ መንገዶች ተቃውሞውን አሰምቷል። መቀመጫቸውን በአሜሪካን ሀገር ያደረጉ ለኢትዮጵያ የሚሰሩ የሲቪክ ማህበራትም የባንዳዎቹን ድርጊት ያወገዙ ናቸው። 4 መቀመጫቸው በአሜሪካን ሀገር የሆነ ኢትዮ አሜሪካ የሲቪክ ማህበራት ማለትም ግሎባል ኢትዮጵያን አሜሪካን አድቮኬሲ፣ ወርልድ ዋይድ ኢትዮጵያን አክሽን ፈንድ፣ ኢትዮጵያን አሜሪካን ዲቨሎፕመንት ካውንስል፣ ዩኒቲ ፎር ሂውማን ራይትስ ኤንድ ዲሞክራሲ የተሰኙ ማህበራት የባንዳዎቹ ስራ በምርጫ የተመረጠን ህዝባዊ መንግስት ለማዳከምና ለመጣል ያሴረ በመሆኑ ይህ ደግሞ በአሜሪካ ህግ መሰረት ወንጀል መሆኑን ጠቅሰው የአሜሪካ ጠቅላይ አቃቤ ሕግ ተጨማሪ ምርመራና ማጣራት እንዲያደርግ ለአሜሪካ ጠቅላይ አቃቤ ሕግ ሜሪክ ጋርላንድ በማስረጃ የተሞላ ባንዳዎቹና ግብረ አበሮቻቸው በሕግ ተጠያቂ እንዲሆኑ የሚጠይቅ ግልጽ ደብዳቤ አስገብቷል። በድብቅ ያደረጉትን የውይይት ጭብጥ ጠቅሶ ጉዳዩ በደንብ እንዲመረመር የጠየቀው ደብዳቤው ሚስጥራዊ ውይይቱ የህወሓት ከፍተኛ ባለስልጣን የሆነው ብርሃነ ገብረ ክርስቶስ መንገድ አመላካችነት የኢትዮጵያ ፓርላማ አሸባሪ ያለውን ቡድን ለመርዳት የተደረገ እንደሆነ ያትታል። የሽብር ቡድኑ ህወሓት የፌዴራል መንግስቱን አስገድዶ ወደ ጦርነት እንዳስገባው የሚያብራራው ደብዳቤው ህወሓት ያደረሳቸውን ዘግናኝ የዘር ጭፍጨፋና በደሎች ከቪዲዮ ማስፈንጠሪያዎች ጋር አብሮ በማሳያነት አቅርቧል። ከኢትዮጵያውያኑ ባንዳዎች ውጪ የቀድሞ በኢትዮጵያ አሜሪካ አምባሳደሮች የነበሩ የሚስጥራዊ ሴራ ተካፋዮች የሆኑ ግለሰቦች ላይም ምርመራ እንዲደረግ የሚጠይቅ ነው ደብዳቤው። እነዚህ 4 የሲቪክ ማህበራት በአባላቶቻቸውና በደጋፊዎቻቸው ስም ያስገቡት ደብዳቤ የውይይቱ አንድምታ ጥልቅ ፍቺን የያዘ የአሜሪካን ህግ የሚጻረር በምርጫ ያሸነፈ መንግስት ለመጣል የተደረገ እንደሆነ በዋናነትም በኢትዮጵያ የህዝብ ተወካዮች ምክር ቤት አሸባሪ የተባለ ቡድንን ለመርዳት ያለመ በመሆኑ ይህ እንደ መነሻ ታይቶ ሌሎች ያልተገኙ መረጃዎች ያልታዩ ሴራዎች ሊኖሩ እንደሚችሉ ታሳቢ ተደርጎ ሙሉ ምርመራ እንዲደረግ የሚጠይቅ ነው። ይህም ሁሉም ኢትዮጵያዊ የሀገሩን እውነት ለመግለጥ የሀገሩን ጥቅም ለማስከበር ሊሰራ ከሚገባው ስራ መካከል የሚጠቀስ ሆኗል። ከግማሽ ክፍለ ዘመን የተሻገረ ጠንካራ የሁለትዮሽ ግንኙነት ያላቸው ኢትዮጵያና ቻይና እውነተኛ ወዳጅነታቸውን ይበልጥ አጠናክረዋል። ኢትዮጵያ በአስቸጋሪ ወቅት ውስጥ በሆነችበትና አንዳንድ ምዕራባውያን ሀገራት አሜሪካን ያልተገባ ጫናን ጣልቃ ገብነት ሲያደርጉ ቻይና ከሌሎች ወዳጅ ሀገራት ጋር ሆና ከኢትዮጵያ ጎን ቆማለች። የኢትዮ ቻይና ግንኙነት ምን ላይ ደርሷል የሚለው ሊነግረን ባልደረባችን ሰለሞን አበጋዝ እዚህ ስቱዲዮ ይገኛል። ሰለሞን ጤና ይስጥልኝ፣ እንዴት ብለሃል? ጤና ይስጥልኝ መቅደስ፣ እንዴት ነሽ? መቀጠል ትችላለህ። አመሰግናለሁ። እንግዲህ ከግማሽ ክፍለ ዘመን በላይ ያስቆጠረ በጣም ወዳጅነታቸው ከጊዜ ወደ ጊዜ እየጨመረ የመጣ ሁለት ሀገራት አሉ፣ ቻይናና ኢትዮጵያ። 51 ዓመታትን አስቆጥረዋል። እንደ ፈረንጆቹ አቆጣጠር 1970 ነበረ ሁለቱ የዲፕሎማሲ መስመራቸውን የዘረጉት። ቤጂንግ እና አዲስ አበባ ደግሞ አሁን
ያኔ በአፄ ኃይለሥላሴና በማኦ ዘመን የነበራቸው ግንኙነት በጠቅላይ ሚኒስትሩ አብይና በቻይናው ፕሬዚዳንት ሺ ጂንፒንግ የበለጠ ተጠናክሮ አሁን ደረጃ ላይ ደርሷል። በርካታ ደማቅ ታሪኮችንም ሁለቱ ሀገራት በዲፕሎማሲ እየጻፉ ይገኛሉ። የሁለቱ ሀገራት ዲፕሎማሲ አሁን ላይ ምን ደረጃ ላይ ደርሷል የሚለውን እንመለከታለን። እነዚህ ቤጂንግና አዲስ አበባ ያላቸው የዲፕሎማሲ ግንኙነት በእኩልነት በመተባበር በመደጋገፍ ሁለቱም ደግሞ ሉዓላዊ ሀገር የሆኑትን እርስ በርስ ሉዓላዊነታቸውን ባልጣሰ መልኩ ዲፕሎማሲያዊ ግንኙነታቸውን የዲፕሎማሲ መርህን በጠበቀ መልኩ ያደርጋሉ። ቻይና ደግሞ የአዲስ አበባን የኢትዮጵያን እድገት ብልጽግናን ስለምትፈልግ ሁለንተናዊ ትብብርና ድጋፎችንም ታደርጋለች። ለዚህ ሁለንተናዊ ትብብር ደግሞ ማሳያዎች አሉ። አንደኛው እንግዲህ የአፍሪካ ኢትዮጵያ የአጠቃላይ የሮድ ኤንድ ቤልት ኢኒሼቲቭ መርሃ ግብር አለ። አፍሪካን እርስ በርስ በማገናኘት ረገድ የኢትዮ ጅቡቲን የባቡር መስመር ግንባታ ዝርጋታን መመልከት እንችላለን። ኢትዮጵያ ውስጥ የሚከናወኑ ትላልቅ ፕሮጀክቶችን ደግሞ ቻይናውያን በመገንባት ትልቅ ምዕራፍ ከፍተዋል። የአውሮፕላን ማረፊያ እንዲሁም ደግሞ የኤሌክትሪክ ኃይል ማመንጫዎችና ሌሎች የልማት ስራዎችን በመገንባት ረገድ ሰፊ ስራዎችን ቻይና ትሰራለች። በቴክኖሎጂም እውቀትና ልምድን ለኢትዮጵያ ታካፍላለች። እንግዲህ ሁለቱ ሀገራቶች በእንደዚህ የጀመሩት የትብብር መንፈሳቸው አሁን እጅጉን እየጨመረ መጥቷል። ሌላው እንግዲህ የትብብር መስካቸው ኢኮኖሚን ሌሎችን ስንመለከት አብዛኞቹ እየጨመሩ መጥቷል። በኢትዮጵያ እንግዲህ መረጃዎች እንደሚያሳዩት ከሆነ ከ300 የማያንሱ ኩባንያዎች የቻይና ኩባንያዎች አሉ። ከዚያ ውስጥ ደግሞ ወደ 12000 እና ከዛ በላይ የሚልቁ ደግሞ ቻይናውያን በተለያዩ ስራዎች ላይ ተሰማርተዋል። ስለዚህ ሁለቱ ሀገራቶች ያላቸው የዲፕሎማሲ ግንኙነት እጅጉን እየጨመረ መምጣቱን ያሳያል። የስራ ዕድልም ለኢትዮጵያውያን በሰፊው ፈጥሯል። እንግዲህ በቢሊዮን ዶላር የሚቆጠር የንግድ ልውውጥ ያላቸው ቤጂንግና አዲስ አበባ ግንኙነታቸውን እየጨመሩ በጤና ዘርፍም ሰፊ ስራዎች ተሰርተዋል። እንግዲህ ዓለም አቀፉ የኮሮና ቫይረስን ማንሳት እንችላለን። የኢትዮጵያ አየር መንገድ ወዳጅነትን ባጠናከረ መልኩ የተለያዩ ሀገራት ላይ የሚያደርገውን በረራ ሳያቋርጥ ቻይና ቤጂንግም በረራዎችን አካሂዷል። ቻይናም እንደዚሁ ክትባቶችን ለኢትዮጵያ በመስጠት እንዲሁም ደግሞ ባለሙያዎችን ወደ ኢትዮጵያ በመላክ ሰፊ የሆነ ወዳጅነትን በተግባር አረጋግጣለች። እንግዲህ የሁለቱ ሀገር የዲፕሎማሲ ግንኙነት ትብብራቸው የማይናወጥ የማይለወጥና በታሪክ ዳራ ላይ የተቀመጠ ነው። እንግዲህ ቀደም ብዬ እንዳነሳሁት በአፄ ኃይለሥላሴ ዘመነ መንግስት ጊዜ የነበረው እንግዲህ ወደ ቻይና በመጓዝ ከማዲንግ የዘመነ መንግስት በነበረው ጊዜ ቻይና ጉብኝትን አድርጓል። የተለያዩ ከፍተኛ ባለስልጣናት ሂዷል። በ1971 እንደ ፈረንጆቹ አቆጣጠር ቻይና በተባበሩት መንግስታት ቋሚ መቀመጫ እንድታገኝ ኢትዮጵያም ትልቁን ድርሻ እንደወሰደች መረጃዎች ያሳያሉ። አሁን ባለንበት ዘመን ደግሞ ኢትዮጵያ ሰፊ የቻይናን እገዛ ትፈልጋለች። እንደ ሌሎች ወዳጅ ሀገራቶች ሁሉ ቻይና አጠቃላይ ድጋፏን ልማትም ላይ ሰፊ ስራዎችን እየሰራች ትገኛለች። እንግዲህ የክፉ ቀን ደራሽ ናት ቻይና። በአጠቃላይ በዓለም አቀፉ መድረክ ላይ እንዲሁም ደግሞ በጸጥታው ምክር ቤት በአጠቃላይ የዚህን የህዳሴ ግድብን እንዲሁም በሰሜኑ የሀገራችን ክፍል ያለውን የህግ ማስከበርና ኢትዮጵያ ውስጥ ያለውን ወቅታዊ ሁኔታ በማስገንዘብ በኩል እንዲሁም ደግሞ ድምፅን በድምፅ የመሻር መብቷን በመጠቀም ደረጃ ከኢትዮጵያ ጎን ቁማ እውነትን አንጸባርቃለች። በክፉ ቀን ደራሽ መሆኗንም ቻይና በተደጋጋሚ ያሳይታለች። በጨርሻ የምንመለከተው በትናንትናው ዕለት እንግዲህ ቻይና በተግባር ያረጋገጠችበት የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ ልካለች። ዋንጊ ይባላሉ። እሳቸው ደግሞ በነበራቸው ቆይታ በተግባር ደግሞ በደማቅ ታሪክ የተጻፈ በኢትዮጵያ የውስጣዊ ጉዳይ ላይ ጣልቃ መግባት አንፈልግም፣ እስከዛሬ የነበረንን አቋምንም እንቀጥላለን፣ ይህ ደግሞ ለኢትዮጵያ የሚያበረታታ ለሷም ደግሞ ጉልበትና አቅም የሚሆናት ነው ብለው ገልጿል። በሁሉን አቀፍ ትብብር ደግሞ ቻይናና ኢትዮጵያ የበለጠ እንደሚያጠናክሩ ያሳዩበት በደማቅ ታሪክ የሚጻፍ እንደገና አዲስ ታሪክን ሁለቱም ያስመዘገቡበት ሆኗል። መቅደስ አመሰግናለሁ። እናመሰግናለን ሰለሞን። ኢትዮጵያን የሚጠሉ ኃይሎች፣ ኢትዮጵያን ማንበርከክ የሚፈልጉ ኃይሎች፣ ኢትዮጵያን መበታተን የሚፈልጉ ኃይሎች እንደ አንድ ትልቅ አቅም ሆኖ እየሰራ እየተጠቀማቸው ነው ያሉት። እነሱም ያው እየጋለቡት ነው ያሉት። የሁሉም ፍላጎት ምኞት ከንቱ እንደሚሆን በተግባር እስካሁንም በነበረው አሳይተናል። አሁን ደግሞ በተሟላ መንገድ ይህን የጠላት ኃይል ድል በማድረግ በመደምሰስ ኢትዮጵያ ከእንዲህ አይነት ድርጊቶች ዳግመኛ ለዚህ አይነት ክፉ ተግባር የሚያሰባት የጠላት ኃይል ሁሉ ትምህርት የሚያገኝበትን የጀግንነት ተግባር እንደቀደመው ታሪካችን ሁሉ ዛሬም እንፈጽማለን ብለን በቁርጠኝነት በተነሳንበት ወቅት ላይ እንገኛለን። በሁሉ መልኩ ኢትዮጵያውያን በየዘርፍ ዘርፋችን ተከፋፍለን በእነዚህ በተከፈቱብን ግንባሮች ሁሉ ኢትዮጵያ አሸናፊ እንድትሆን ኢትዮጵያ ድል እንድታደርግ የትላንት ታሪኳን እንድታስቀጥል እና ደግሞ ነገም ልጆቻችን ነፃነቷ የተጠበቀች ሀገር፣ ክብሯ የተጠበቀ ሀገር፣
በሉዓላዊነቷ የቀጠለች ሀገር የምናስረክብበት አንገታቸው ቀና አድርገው የሚሄዱበትን ሁኔታ ለመፍጠር መስራት አለብን ብለን ወስነን ተነስተናል። የሲቪክ ማህበረሰብ ድርጅቶች ባለስልጣን መስሪያ ቤት በሰሜን ሸዋ ዞን ደብረ ብርሃን ከተማ ከ8 ሚሊዮን ብር በላይ የሚገመቱ ምግብና ምግብ ነክ ቁሳቁሶችን ለተፈናቃዮች ድጋፍ ማድረጉን አስታወቀ። ባለስልጣኑ ድጋፉን አጠናክሮ እንደሚቀጥልም ገልጿል። ሰለሞን ጸጋዬ የሲቪክ ማህበረሰብ ድርጅቶች ባለስልጣን ከ8 ሚሊዮን ብር በላይ የሚገመቱ ፍራሾች፣ ደረቅ ምግቦችና ምግብ ነክ ቁሳቁሶችን በደብረ ብርሃን ለሚገኙ ተፈናቃዮች ድጋፍ አድርጓል። የባለስልጣኑ ዋና ዳይሬክተር አቶ ጂማ ዲሌቦ ለተፈናቃዮች እየተደረገ ያለው ድጋፍ የህልውና ዘመቻውን የማገዝ አንዱ መንገድ ነው ብለዋል። ዋና ዳይሬክተሩ ድጋፉ በቀጣይም ተጠናክሮ እንደሚቀጥል ገልጸዋል። ዘርፈ ብዙ ጦርነት ነው የተከፈተብን። ስለዚህ ሁላችንም በያለንበት ግንባር ሰልፉን መቀላቀል መቻል አለብን የሚል እምነት አለን። አቅም ያለው በአቅሙ፣ ገንዘብ ያለው በገንዘቡ፣ ሚዲያ ያለው በሚዲያው፣ መናገር የሚችል ሰው አድቮኬት በማድረግ ስለ ኢትዮጵያ ደግሞ መዋጋት የሚችል መሳሪያውን ይዞ ውጊያ ሜዳ ላይ እንደሚገኝ እናውቃልና ከዚህ አኳያ የሲቪል ማህበረሰብ ድርጅቶች ምን መስራት አለባቸው የሚለውን ነገር ቁጭ ብለን ተነጋግረን ከሲቪል ማህበረሰብ ድርጅቶችም ጋር ተመካክረን ዘርፈ ብዙ ስራዎችን ስንሰራ ቆይተናል። ባለፈው አንድ ሳምንት ጊዜ ውስጥ ብቻ ከ8 ሚሊዮን በላይ በአይነትና በካሽ ገንዘብ ማሰባሰብ ችለናል። ከሚቀጥለው ጊዜ ጀምሮ ይህንን የአጋርነትና የደጀንነት ስራችንን አጠናክረን የምንቀጥል ነው የሚሆነው። የአማራ ክልል የአደጋ መከላከል ምግብ ዋስትና ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር ዘላለም ልጅ አለም ድጋፉ በክልሉ የሚገኙ ተፈናቃዮችን ችግር በማቃለል አይነተኛ ሚና ይጫወታል ብለዋል። መሰል ድጋፎች ተጠናክረው እንዲቀጥሉ በመጠቆም ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር፣ ዋግምራ ዞኖች በጊዜያዊነት ጠላት የሚኖርባቸው የያዛቸው አካባቢዎች ላይ ወደ 7 ሚሊዮን አካባቢ የሚጠጋ የህብረተሰብ ክፍል በመድኃኒት እጦት ምክንያት በምግብ እጦት ምክንያት ለከፍተኛ ችግር የተጋለጠበት ሁኔታ ነው ያለ። ምክንያቱም ጠላት የያዛቸው አካባቢዎች በመሆኑ ልክ እንደዚህ ድጋፍ ለማድረግ የምንችልበት ሁኔታ ባለመኖሩ ምክንያት ለከፍተኛ ችግር እየተዳረጉ ያሉበት ሁኔታ ነው ያለው። የገጠመን ችግር እጅግ በጣም ውስብስብ ነው። ይህን ውስብስብ ችግር ልንፈታው ከሆነ ልንሻገር ከሆነ በዚህ አይነት መልኩ መረዳዳትና መደጋገፍ ያስፈልጋል። የተለያዩ የህብረተሰብ ክፍሎች ለተፈናቃዮች የሚያደርጉት ድጋፍ የቀጠለ ቢሆንም የውጭ ረድኤት ድርጅቶች ድጋፍ ግን አነስተኛ መሆኑ ተገልጿል። ለኢቲቪ ዘገባ ሰለሞን ጸጋዬ፣ ምስራቅ አማራ ግንባር። ኢቲቪ 4 ማዕዘን ከደቂቃዎች በኋላ 7 ሰዓት ላይ ይመለሳል። በድጋሚ አብራችሁ ቆዩ።